ለቅሶ ብዙ ማያምርብኝም እኔ ሳቅ ጨዋታ ነው የምወደውና በጊዜው ልክ የመኖር ተስፋዋ በጣም ትንሽ ነው ሲባል በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ፣ ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ፣ በቃ ግን አትሞቱ በእናታችሁ። እኔ ልጆች እናት ነኝና አንቺ ስታወሪ በሁሉም ሰዓት ሳስብ የነበረው እኔ ምን አደርጋለሁ ብዬ ነውና ለልጆችሽ ምን ቢደረግላቸው ምን ቢሆኑ ያለሽ ምትመኝላቸው? ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለቻናል አዲስ ከሆናችሁ ይሄንን ቻናል ክላል እያደረጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ወደ ቪዲዮ እጅግ በጣም ብዙ የሚያነጋግሩ መረጃዎች ነበሩ። ከነዛ መረጃዎች መካከል እርሱም ምንድነው እጅግ በጣም በሚያሳዝንና በሚያስከፋ ሁኔታ በድጋሚ ኢትዮጵያ ውስጥ ጦርነት ሊነሳ ይመስላል። እጅግ በጣም ብዙ ሰዎችም አዝኖና ተከፍተው ሐሳብና አስተያየታቸውን የሰጡ ነበር። እስኪ ደግሞ አንድ በእድሜ ገፋ ያሉ እናታችን እጅግ በጣም ደስ የሚል ምክር የሚመክሩ እናት አሉ በዚህ በሶሻል ሚዲያ። እስኪ ደግሞ የእሳቸውን ምክር ሰምተን ነበር። ሰላም የኢትዮጵያ ልጆች እንዴት ናችሁ? ዛሬ ደግሞ ጥቂት ምክር ጀባ ልበላችሁ። አንተ ጠንካራ የኢትዮጵያ ወጣት በሙላትህ ብቻ ሳይሆን በጉድለትህም ሳቅበት። ያስለቅሰ የመጣውን እያለቃቀስ ካትሸነፍለት። ሁሉንም ችግር ከሰይጣንና ከኃጢአት ጋር ከሚያያይዙ ሰዎች ጋር አትቀመጥ። ስለ ሰይጣን ቀኑን ሙሉ የሚያወራ ሰው ወዳጁ መሆኑን አትርሳ። ምክንያቱም ዘመዳማሞች አይረሳሱም። ተሰባሪ ነህና የሰውን ገንዘብ ባደራ አትቀበል። ዛሬ መክፈል ስትችል የሰውን ገንዘብ ይዘህ አትተኛ። ለምነህ ተተበደርክ አመስግነህ መመለስ አትርሳ። አለበለዚያ ያ ሰው ለሌላ እንዳያበድር ክፋትን እያለማመድከው ነውና ብድርህን በጊዜ መልስ። መመለስ ታልቻልክ ደግሞ ቀድሞውኑ እንዲያበድርህ አትጠይቀው፣ እንዲረዳህ ወይ እንዲሰጥህ ጠይቀው እንጂ። ልልህ የፈለኩት የሰው ገንዘብ አይለፍብህ። የድሃን ንብረት አትቀማ። ትልቁ ዘመድህ ህዝብ ነውና በገንዘብህ አትመካ። ህዝብ የተናደባቸው ሰዎች ገንዘብ አላኖራቸውም። የብዙ ባለስልጣኖች መጨረሻ የማያምረው ገንዘብ ስላጡ ሳይሆን ሰው ስላጡ ነው። ፈጥነ ስለ መፍትሄው አስብ እንጂ ችግርህ ላይ አትቆዝም። ምንም ብትደበቅ ሞትን አታመልጥምና የላይኛውን ቤት አትርሳ። የተጣራ የሚተነፍሱ በልዩ ቤት የሚኖሩት 50 ዓመት አልዘለሉ። ለመቶ አቅደው ግማሽ ላይ ቀሩ። ለዚህ አምነህ እንጂ ፈርተህ አትሙት። በሁሉ ነገር ላይ ጠበቃና ሐኪም ማማከር አታብዛ። ምክንያቱም ተስጋታቸው የተነሳ ሰላም ይነሱሃል። ሁኔታዎችን ተቀበል። መወደድ እንዳለ መጣላትም ይኖራል። አብሮ ያለው ድንገት በሞት ሊወሰድና ሊጠራ ይችላል። አንዳንድ ጊዜ ቀን ሲከፋህ እንደ ዳዊት ልጅህም ጠላት ሊሆን ይችላል። የሚቀጥል እንጂ ገና የሚጀምር ዓለም ላይ ምንም ነገር የለም። አንድ ቀን እነዚህ የአካል ክፍሎችህ የተመካህበት ውበትህ ባንበለው የሚያመጡበት ጊዜ ይመጣል። አካልም ይለግማል። አምላክህን አትርሳ። ሁሉንም ነገር በዝርዝር ለማወቅ አትፈልግ። ለአንድ ሰው ተመጠን በላይ የሆነ መረጃ መያዝ እመነኝ እንድትሰጋና እንድታብድ ያደርግሃል። የተሰጠህ እድሜ እንኳን ሰው ጓዳ ልትውልበት ይቅርና ራስህን ጉዳይ በቂ አይደለም። እኔ እናንተ ሁላችንም አንድ ቀን እንፈርሳለንና ቤት የፈረሰ ብለህ ስታለቃቅስ አትኖር። በምድር ላይ አዲስ ነገር የለም፣ ሁሉም የሚደገም ነው። አዲስ እግዚአብሔር ፈጣሪ ብቻ ነው። የሆነብህ ነገር ሁሉ ሲሆን የነበረ ነው። ያለህበትን ሁኔታ ተቀበል። ሀገር አሳደዱ በቃ ተቀበል። ምክንያቱም ምድርና ሞላዋ የእግዚአብሔር ነው። አብርሃም፣ ዳንኤል፣ ሙሴም ስደተኛ ነበሩ። አንተ የምታሟሸው ችግር የለም። አይዞህ የኔ ልጅ በርታ። አወገዘው አጥፍተህ ተሆነ ተመለስ። ንጹህ ተሆንክ በጥድቅ ለሚፈርደው ተውለት። ቀኑን ሙሉ አሳደዱኝ ገፉኝ እያልክ ስትበስል ስትቆዝም አጥቷል። ስለዚህም የኔ ልጅ ጠንከር በርታ በል። ቀኑ ከዳህ ግባ ወደ ጓዳ። ዝም በል። ዝም ያላፍ ዝም ባይገባበት። ለፈህበትን ወሰዱብህ አይዞህ። ነገሩ ሞተህም ስለማታየው ነው እንጂ ንብረትህን የሚካፈሉትም ልክ እንዲሁ ነው። ስለዚህም ለመኖርህ ዋጋ ስጥ። ራቁትህን መተህ ራቁትህን የምትሄድ መንገደኛ ነህና በርታ በል። ሀብትህም ቢሆን የቀን አበልህ ነውና የመንገድ ስንቅህም ነውና ስንቁን መንገዱ ሲያበቃ ያበቃል። ነው ገበታ በሰማይ ነውና ተመስገን በል። እናንተ ጠንካራ የኢትዮጵያ ልጆች ያላችሁበትን መቀበል ተመታመም ያድናችሁ። ይሄው ቤተሰቦች እንደተመለከታችሁት ነው። እኚህ እናታችን ብዙ ጊዜ የሚመክሩት ምክር በተለይ ደግሞ ለኛ ለወጣቶች በህይወት አጋጣሚ ማንኛውም ቦታ ላይ ስንሆን የሚጠቅመንን ምክር ነው የሚመክሩት። ታዲያ ቤተሰቦች እናንተስ ይህን ምክር እንዴት አገኛችሁት? የሚሰማችሁን ሐሳብና አስተያየት ኮሜንት ላይ
አስቀምጡልኝ። ወደ ኔክስት ቤተሰቦች ወንድማችን በሱ ፍቃድ በእውነተኛ ታሪክ የተመሰረቱ ቪዲዮችን እጅግ በጣም ብዙ ጊዜ ያመጣል። እጅግ በጣም ብዙ ሰዎችም ሀሳብና አስተያየታቸውን ይለዋወጡበታል። እኔም ለእናንተ ይጠቅማችኋል እንዲሁም ደግሞ ትምህርት ታገኙበታላችሁ ብዬ አንድ እውነተኛ ታሪክ ይዤላችሁ መጥቼ ነበር። እስኪ ደግሞ ይሄን ቪዲዮ ቤታችን በሁሉም ነገር ቢሞላም የጎደለውን አንድ ነገር ፍለጋ በፊቷ ተንበርክኬ ስቅስቅ ብዬ ያለቀስኩት እንባ አንድ ቀን በቤቴ ውስጥ ለእልልታ ምክንያት ይሆናል ብዬ ፈጽሞ አስቤ አላውቅም ነበር ትለናለች አንዲት እህታችን። ነገሩ እንዲህ ነው። ከ4 ዓመታት በፊት ነበር በቅድስት ቤተክርስቲያን በእግዚአብሔር ፊት ቃል ኪዳን አስረን ትዳር የጀመርነው። እንደ ማንኛውም ሰው ጎጆ እንድንመሰርት ሕይወትን እንድናሟላ የምንፈልጋቸው ብዙ መሰረቶች ነበሩ። እኛም ትኩረታችን እሱ ላይ ነበር። ከልጅ በፊት ኑሮ በሚለው ሐሳብ ተስማምተን ከቤተሰብም ጫና ስላልነበረብን በርትተን ሰራን። ፈጣሪም አልነፈገንም። ያሰብነውን ሁሉ አሟላልን። ቤታችን በቁሳቁስ ሞላ። ቤታችን ሲሞላ ልባችን ግን አንድ ነገር ጎደለው። አሁንስ በቃ ፈጣሪ በልጅ ይባርከን ብለን እጃችንን ወደ ላይ ዘረጋን። ግን ቀኑ ሳምንትን፣ ሳምንቱ ወርን ወልዶ 1 ዓመት አለፈ። ያሰብነው አልሆነም። ያኔ ተስፋ መቁረጥ ልቤን መግዛት ጀመረ። ቀስ ብላችሁ ትወልዳላችሁ ይሉኝ የነበሩ የቤተሰብ አይኖች አሁን ምንድነው ነገሩ በሚል የጥያቄ እይታ ይመለከቱኝ ጀመር። ውስጤ ክፉኛ ተጎዳ። ሌሊቶቼ በእንባ የተሞሉ የለቅሶ ድምፅ ይሰማባቸው ጀመር። ፈጣሪዬን በጩኸት ጠየቅኩት። አምላኬ ሆይ እኔን መመልከት አቅቶ ነው? የኔ ነገር ከብዶ ነው? በፊቱ ተንበርክኬ ያለቀስኩ። ኪዳነ ምሕረትን በጣም ነው የምወዳት። ብዙ ነገር እንዲያውርቼ የማልጨርሰውን ነገር አርጋልኛለች። አንድ ነገር ሲከፋኝ ሲጨንቀኝ አጠገቤ እንደተቀመጠ እንደ ሰው አድርጌ ነው የልቤን ሁሉ የምነግራት። ያኔም እማምላክ አልኳት፣ ለምን ዝም አልሽኝ? እኔ ልጅሽ አይደለሁም? ለምን እንዲህ ትጨክኝብኛለሽ? ሌሎች ስላንቺ የሚመሰክሩልሽን እኔ እንድመሰክርልሽ አልፈለግሽም? ለምን ለኔ ማትፈቅጅልኝም? በፊቷ ስቅስቅ ብዬ አለቀስኩ። ልክ በዚያ ሰሞን ለእህቴ ከሰሚነሽ ኪዳነ ምሕረት የመጣ የማር እምነት ሰጥተዋት ነበረ። ከሷ ወስጄ ለ3 ተከታታይ ቀናት እምነቷን እየወሰድኩ አንቺን ጠይቄ አፍሬ አላውቅም። ተመልከቺኝ፣ እኔም እንደ ሰው ልጅ ሰጠችኝ ብዬ ልመስክር ብዬ ተማጸንኳት። ብዙም ሳይቆይ ስለ ቃል ኪዳኗ የሚናገሩ አንድ አባት ቲክቶክ ላይ አገኘው። እኔ ያለሁት ክፍለ ሀገር ነበር። ወዲያውኑ ዕጣንና ጧፍ ገዝቼ ይህን ለእናቴ ኪዳነ ምሕረት አድርሱልኝ ብዬ በሚሄድ ሰው ላኩ። የልቤን ነገርኳት። አንቺ ልብሽ አይጨክንም፣ እኔ ልጅሽን ተመልከቺኝ፣ እኔም ቤት እልል ይባልልኝ። የኔ እናት ሳልነግራት የልቤን ታውቃለች። ከነገርኳትና ከለመንኳት 2 ወር እንኳን አልሞላኝም። የልቤ መሻት ተፈጸመ። ጩኸቴ በሳቅ ተለወጠ። እግዚአብሔር ይመስገን። ዛሬ በምልጃዋ ተጎብኝቼ የቆንጅዬ ሴት ልጅ እናት ሆኛለሁ። እናቴ ኪዳነ ምሕረት ክብር ይግባት። ለኔ ደረሰች፣ ለናንተም ትድረስላችሁ፣ የልባችሁን መሻት ትፈጽምላችሁ በማለት በደስታ ተሞልታ መልእክቷን ልካልኛለች። እናንተም እንኳን ደስ አለሽ በሏት። ዛሬን ለነገ እንኑር። መልካም ጊዜ። የተመለከታችሁት ነው። ይሄ ወንድማችን ያመጣው ታሪክ ይህን ይመስል ነበር። ታዲያ ቤተሰቦች እናንተስ ታሪኩን ከሰማችሁ በኋላ ምን አይነት ስሜት ተሰማችሁ? የግል ሀሳብና አስተያየታችሁ እናንተም ኮሜንት ላይ አስቀምጡ። ጋዜጠኛ ገነነ እንደሞተ ሁላችሁም ታውቃላችሁ። ታዲያ የሞተበትም ምክንያት ትክክለኛው እስከዛሬ አልታወቀም እየተባለ ነበር። እስኪ ደግሞ አንድ ቪዲዮ ሰምተን ነበር። የጋዜጠኛ ገነነ መኩሪያ ባለቤት ፍርድ ቤት መቅረቧም ተሰምቷል። የጋዜጠኛና ደራሲ ባለቤት የሆነችው አስቴር አየለ እንዲሁም አቶ ይታየው እንዲሁም የዋክና ሆቴል ባለቤት ፌዴራል ፖሊስ ተይዘው በትናንትና ፍርድ ቤት መቅረባቸውም ተሰምቷል። 3ቱ ተጠርጣሪዎችን ባለፈው ሐሙስ በቁጥጥር ስር የዋሉ ሲሆን ፌዴራል ፖሊስ ተጠርጣሪዎችን ፍርድ ቤት እንዳቀረባቸውም ተሰምቷል። የፌዴራል ፖሊስ የወንጀል ምርመራ ቡድን አባላቶች ተጠርጣሪዎች ላይ የተጠናከረ ምርመራ ለማድረግ ተጨማሪ የ14 ቀን ጊዜ ቀጠሮ እንዲሰጠው ጥያቄ አቅርቧል የተባለ ሲሆን ፍርድ ቤቱን ፖሊስ የጠየቀውን ምርመራ ጊዜ አስመልክቶ ፍቃድ ሰጥቷልም ተብሏል። በኢትዮጵያ ፌዴራል ፖሊስ ከፍተኛ አመራሮች ዘንድ ጉዳዩ ልዩ ትኩረት እንደተሰጠው የተሰማ ሲሆን የገነነ መኩሪያ እልፈተ ሕይወት ምክንያት የሚያጣራ የምርመራ ቡድን ተቋቁሟልም ተብሏል። ኮሚቴው አባሎችን በየጊዜው የሚደርሱበትን አንዳንድ የምርመራ ሂደት ለተቋሙ ከፍተኛ ኃላፊዎች ያሳውቃሉ። ገነነ መኩሪያ በርካታ ሰዎች እንደ ላይብረሪ የሚቆጠር ሲሆን እኔ እንኳን በጻፋቸው 2 መጽሐፎች ማለትም ኢህአፓና ስፖርት በሚል መጽሐፉም እጅግ የማስታውሰው ጎበዝ ጋዜጠኛም ነበረ። በዚህ ጉዳይ ተጨማሪ መረጃ የማገኘም ከሆነ የማሳውቃቸው ነው። አዳዲስ ነገሮች ደግሞ ካሉ ድጋሜ እኔም ይዤላችሁ እመጣለሁ። አዲስ ወጣው መረጃ ይሄን ይመስል ነበር። ሌላ ደግሞ ማሰማችሁ ቪዲዮ ምንድነው? ቤተሰቦች አርቲስት ሳሮን አየለኝ በዚህ ሰዓት ኢትዮጵያ ውስጥ እየተካሄዱ ባሉት ሃይማኖታዊ ጉዳዮች ላይ የራሷን ሀሳብና አስተያየት እየሰጠች ነበር። እስኪ ደግሞ አርቲስት ሳሮን ስትናገር የነበረውን ንግግር ሰምተን ነበር። ሰላም፣ እንዴት ናችሁ? ሳሮን ነኝ።
በኦርቶዶክስ ክርስቲያን ላይ እየተደረገ ያለውን ግድያ እና መጥፎ ድርጊት በደንብ አድርጌ እቃወማለሁ። ሁላችንም ድምጻችን ልናሰማ ናቸው ይገባል። በግፍና ያለ አግባብ ለሚገደሉ ሰዎች ሁላችንም ሁሌ ፍትህ መጠየቅ አለብን። ምክንያቱም ነገኛ ላይ ይሄ ነገር ሊከሰት ይችላልና እኛም በቻልነው መጠን እንደዚህ አይነት ጉዳት ለሚደርስባቸው ሰዎች ፍትህ መጠየቃችንን ማቆም የለብንም። ወደ ኔክስት ቤተሰቦች ቅድም በመግቢያችን ላይ እንደነገርኳችሁ ሰሞኑን ሀገራችን ላይ የተሰማኑ ነገሮች እጅግ በጣም ብዙ አስገራሚ ንግግሮች ናቸው። ከነሱ መረጃዎች መካከል ምንድነው በድጋሚም ጦርነቱ ሊነሳ ነው እየተባለ ነበር። ታዲያ በዛ ጉዳይ ላይ ወንድማችን ዮናታን ሀሳቡን እየተናገረ ነበር። ከዚህ በኋላ መሞት ይበቃናል ይገል ነበር። እስኪ ደግሞ የወንድማችንን ንግግር ሰምተን ነበር። በቃ እኔ ጀግና መሆን አልፈልግም። ጀግናው ዝመት፣ ጀግናው ግባ፣ ጀግናው በለው፣ ጀግናው ተኩስ። በቃ እኔ ጀግና መሆን አልፈልግም። የሚተኩሰው እኔ የሚሞተው ወንድም የሚተኩሰው ከዛ የሚሞተው እዚህ ጋር ወንድሜን ገድዬ ጀግና ከመባል እድሜ ልኬ ፈሪ ልባል። እንደውም ፈሪ ነኝ በቃ። አዎ ፈሪ ነኝ በቃ። እንዴ ምንም እኛ እናሳዝናችሁም እንዴ? በጊዜያችሁ ይህች ሀገር ላይ ዘርታችሁ አጭዳችሁ ወልዳችሁ ከብዳችሁ ስታበቁ ልክ ስታረጁ ጦሩን ታውጃላችሁ እንዴ? በእኛ ጊዜ እንዴ ለምን የትግራይ እናት ታልቅስ? የአማራ የኦሮሞ ሌሎች ስለምን ያልቅሱ? ለምን እንደ ሀገርኛ እናልቅስ? በቃ እኔ ጀግና መሆን አልፈልግም። በቃ እኔ ፈሪ ነኝ። ችግር ከቤት ቢመጣ ቤተሰቦች እንደተመለከታችሁት ነው። እንደዚህ ነገሮችን ማቆም አለብን ማስቆም አለብን እያለ ወንድማችን ዮናታን ሲናገር ነበር። እስኪ ደግሞ ከዚህ ጋር በተያያዘም ለእናንተ ትምህርት የሚሆናችሁን አንድ ቪዲዮ አይተን ነበር። አታ ተሳስቤ ያየሁት እኮ ከማን ጋር ልዋጋ? ዳላይ ሰማይ ምን ነው ባዶ እጅሽን? ጓደኞችህ እየሄዱ ነው። ወዴት? ጦርነቱ ሊጀመር ነው። የትኛው ጦርነት? ያለፈው ነው። መቼ ነው ያለቀው? ገና እኮ ትኩስ ነው። 2 ዓመት ሆነው አይደል? ምኑ ነው 2 ዓመት? ያ ቤት ባዶ ከሆነ ነው ወይንስ ያቺ እናት ደጅ ላይ ተቀምጣ መጠበቅ ከጀመረች ነው? ከመች ጀምሮ ነው መቁጠር የጀመርሽው? ጓደኛዬን ከቀበርኩት በኋላ ነው ወይንስ እልፍ ሆነን እንዳላረስን ዛሬ ሞፈርም ቀንበርም ሆኜ ማረስ ከጀመርን በኋላ ነው? ስለዚህ ጦርነቱን አትሄድም? አልሄድም። ጥለሽኝ ወዴት ነው? እኔ ፈሪ ወንድ አልወድም። ጦርነት አልገባም አልኩ እንጂ መች ፈሪ ሆንኩ? ሁሉም ሰው ወደ ሞት እየሄደ አንተ ፈሪ ባትሆን አልሄድም አትልም ነበር? እቺ ሀገር ሟች መች አጣች? ሚኖርላት እንጂ ተኳሽ መች አጣች? የሚያርስላት እንጂ። መሬት መች ጠፋ? ፍቅር እንጂ። ከማን ጋር ልማዘዝ? ከማን ጋር ልጋደል? ትላንትና አየሁት እኮ አማቼን ገድየው፣ ያንን ጤፍ ቡና ማርና ሙዝ የሚያመጣልኝን ወንድሜን ገድየው። አታ ተሳስቤ አየሁት እኮ ከማን ጋር ልዋጋ? አታገኘኝም። ሂጂ። ማጣት ብርቅ አይደለም። አታየኝም እንዴ ስንቱን አጥቼ ብቻዬን ቆሜ? አንቺን ብቻ ሳይሆን እንዳንቺ አይነቱን ለማጣት እኔም ህዝቤም ዝግጁ ነን። ለ80 ዓመት አዛውንት ብለን እኛ ወጣቶች አንሞትም። እድሜው ያልሰጠውን ሰላም ኬት ሊሰጠን ነው እንሙት ሚለን? ሂጂ። አንቺን ተከትሎ ጦርነቱ የሚሄድ ዘር ተዘርቶ እንጂ ተጋድለን አይበቅልም። ያው ቤተሰቦች እንደተመለከታችሁት ነው። እነዚህ ቪዲዮዎች እጅግ በጣም ብዙ ትምህርቶችን ያስተምራሉ ብዬ ተስፋ አድርጋለሁ። በዚህ እንኳን አጠር ባለ ቪዲዮ ውስጥ እንኳን ብዙ ነገር እንዳገኝ አውቃለሁ። ታዲያ ቤተሰቦች እድገትም አይጠቅምም የዘር ጭፍጭፍም ነው የሚመዘው ብለው ብዙ ሰዎችም ይህ ነገር ማስቆም አለብን እያሉ ነበር። ጦርነት ሲጀመር ለሰው ልጅ አስፈላጊ አይደለምና ታዲያ ቤተሰቦች እናንተ ሳሁን ላይ ሀገራችን ላይ በሚካሄዱ ነገሮች ምን አይነት ሀሳብና አስተያየት አላችሁ? የሚሰማችሁን ሀሳብና አስተያየት ኮሜንት ላይ አስቀምጡ። ነገር ምንድነው ብዙ ጊዜ ኢትዮጵያ ውስጥ እኛ ኢትዮጵያውያን እጅግ በጣም ብዙ ጊዜ የሃይማኖት አባቶችን እንደምንፈራና እንደምናከብር እናውቃለን ብዬ ተስፋ አድርጋለሁ። ታዲያ አባታችን አባ ገብረ ኪዳን በተለይ ደግሞ ለእኛ ለወጣቶች ደስ የሚል ትምህርትን አባታችንን ትምህርት ሰምተን እስቲ በቀን አንድ መልካም ነገር ለሰው ላድርግ በሉ እስቲ። በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካደረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግን ማለት ነው። በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ? 365 ክፉን እስቲ በ50 ዓመት አባዙት። አባዝ ማን ነው እስቲ? አንድ ሰው አባዝ በ50 ሲባዛ በ365 አባዛ
18,000 ክፋታውን ስናረጅ እንችለዋለን። ያ ሁሉ ሲራወጥ እዚህ ውስጥ በጣም አስጨናቂ ነገር እውነቴን ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘ ነው አይደል? የሆነ ነገር ሁነን ተገኘ ነው። በቃ እንዴት እንደሆንኩ አላውቅም በምንለው ሁኔታ። ቀለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። ለአዲስ ዓመት እቅድ ይኸው ነገርኳቸው። እንግዲህ በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ምንድን ነው ያልኳችሁ? በቀን ማንንም ሰው ምን ላለ ማለት ነው? ላለመጉዳት ማቀድ ማለት ነው። ይሄ ሰዎቹ ክፉ ቢያደርጉብንም መልካም ቢያደርጉብንም ነው። ቀኑን ነው። እኔ ከዚህ በኋላ አትበሉ። እኔ የዚህንን ዓመት ክፉ አላደርግም የሚባል ነገር አይደለም። ዕለት ዕለት ነው መስራት፣ በዕለት ነው መዘጋጀት። አሁን እኛ ምንድን ነው የምናደርገው? በእቅድ ነው የምንረከው። የዛሬ ዓመት ማነው ይሄን ዓመት ጥሩ ነገር ነው ያሰብኩት ይባላል። ከዚህ ዓመት ውስጥ ለምሳሌ 4 ቀኑ አልፏል። ይህ ዓመት እኮ የሚባለው መስከረም 1 ለጳጉሜን መጨረሻ ምሽት 12 ሰዓት ጀምሮ ይህ ዓመት ነው። ይኸው 4 ቀን አልፏል። ይሄንን ዓመት መልካም እሰራለሁ። እንዲህ ይሄን ዓመት አትበሉ። ዛሬ በቃ ነገ እንግዲህ ማታ ይታቀዳል። ዛሬ ምሽት ማታ ይታቀዳል። ምን ተብሎ የሚታቀደው? ነገ ማንንም ሰው አልጎዳም፣ እግዚአብሔር ይርዳኝ። ነገ ቢያንስ ለአንድ ሰው መልካም አድርጋለሁ። ለአንድ ሰው ውሃ ቀርታችሁ ለሆነ ሰው ልትሰጡት ትችላል። ትንሽም ትሁን ግድ የላችሁ። ለአንድ ሰው መልካም ማድረግ የሚል መርህ እስኪያዙ እስኪ በሉ። በስንት? በአንድ ቀን ማለት ደግሞ በቀን ማንንም ሰው አለመጉዳት። ይችን ከተለማመድ በስመ አብ ወወልድ ወመንፈስ ቅዱስ ጸደቅን በሉ። ስለዚህ አንዱ ይሄ ዘመንን የምንጠቀምበት ነገር ከዚህ ነው። ከትንሽ ነገር መጀመር። አንዱን የምነግራችሁ ይሄ ነው። አንድ ዘመን ሳያልፈን ስራ እንስራ። ካለፈ በኋላ እነዚህን ማግኘት አንችልም ነው ማስተላለፍ ፈለግኩት። ዘመን መለወጫ የሚያስተምረን ይሄ ነው። አባታችን አባ ገብረ ኪዳን የአገልግሎት ዘመናቸውን ይባርክልን። እጅግ በጣም ብዙ ትምህርቶች ነው በተለያየ ጊዜ የሚያስተምሩን። በተለይ ደግሞ ለእኛ ለወጣቶች ይጠቅመናል ብለው የሚናገሩት ትምህርት እንዲሁም ደግሞ ስብከት እጅግ በጣም ነው ደስ የሚለው። እኔም እጅግ በጣም ስለሚማርከኝና ስለሚያስደስተኝ ለእናንተ ለቤተሰቦቼ ይዤላችሁ መጥቼ ነበር። ታዲያ የአባታችንን የአባ ገብረ ኪዳን ትምህርትስ እንዴት አገኛችሁት? በልባችን ያሳድረልን አባታችን አባ ገብረ ኪዳን ቤና ጤና ይስጥልኝ ያላችሁ ኮሜንት ላይ እናንተም መጻፋችሁን አትርሱ። ወደ ኔክስት ቪዲዮ ምንድነው? ቤተሰቦች ጦርነት እጅግ በጣም መራርና እጅግ በጣም ለሰው ልጅ አስፈላጊ እንዳልሆነ ኮሜዲያን እሸቱ እንባ ተናንቆት እያለቀሰ እየተናገረ ነበር። እስኪ ደግሞ እሸቱን የተናገረውን ንግግር ሰምተን እንመለስ። በእናታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ። በእናታችሁ እዛው ኑሮ አትምጡ። እሺ ችግር የለም ግን አትምጡ። እዛው ቅሩ። በቃ ችግር የለም አትምጡ። ብርም አትላኩ። ችግር የለም ማንም ብር አይፈልግም። ግን አትምጡ በእናታችሁ። ለምየስትሩ የጓደኛዬን እናት ብትላት በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር። እና እኔ ባለቤቴ ስታምጥ በቃ በህይወቴ ዓለም ላይ በዛ ሰዓት ያለኝን ነገር በሙሉ ብጠየቅ እሰጥ ነበር። ባለቤቴ ከወለደች በኋላ ልጇን ጡት ለማጥባት ጡቷ እስከሚፈነዳ ያለው ስቃይ እኔ እንጃ። እኔ ዓለም ላይ ባለ ብር በሙሉ የሚገዛ አይመስለኝም መፍትሄው። ከዛ በኋላ ለሊት ስንቴ እንደምትነሳ ሲገረዝ እንዴት እንዳለቀሰች፣ እንዴት እንዳመማት፣ እንዴት እንደተሰማት እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ እኮ ከናንተ ነፍስ ውጪ ምንም የሚበልጥባት ነገር የለም። እና በእናታችሁ አትሙቱ። ሁሉም ነገር ይቅር። በቃ አትሙቱ። አትሙቱ። ብርም አትላኩ፣ ልብስም አትላኩ፣ ዕቃም አትላኩ፣ አስክሬናችሁንም አትላኩ።
እሸቱም ሲናገር የነበረው ምንድነው በስደት ላይ ላሉ ወገኖቻችን እንዲሁም ደግሞ ተሰደው ከዚህ ሀገር ለሚወጡ ሰዎች ነው። ብዙ ሰዎች ሀገራችን ሰላም ከሆነች እንዲሁም ደግሞ የሀገር እድገት ከመጣ አይሰደዱም ተብሎ ይታሰባል። ታዲያ በስደት ላይ ያሉ ሰዎች ነው እሸቱ ይህን ምክር ሲመክር እንዲሁም ደግሞ ሲናገር የነበረው እንደዚህ እንባ ተናንቆት እያለቀሰ። ታዲያ ቤተሰቦች ኮሜዲያን እሸቱንስ ንግግር እንዴት አገኛችሁት? እጅግ በጣም ጠቃሚ የሆነ ንግግር ነው ብዬ ስላሰብኩኝ ነው ይህንም ንግግር ይዤላችሁ የመጣሁት። እናንተም ከዚህ ንግግር ላይ ትልቅ ትምህርት እንደወሰዳችሁበት አልጠራጠርም። እስኪ ደግሞ ሰሞኑን ኢቢኤስ ቲቪ ላይ የተለያዩ ነገሮች የተነገሩ እየተወሩባቸው ነበር። እጅግ በጣም ብዙ ጊዜ ግን ኢቢኤስ ቲቪ ፕሮግራሞች የሚያቀርቡት ፕሮግራም እጅግ በጣም ደስ ይላል። በተለይ ደግሞ ከሚያቀርቡ ፕሮግራም ደግሞ ብዙ ሰዎችን የሚማርከው እና ብዙ ሰዎችን የሚያስደስተው ፕሮግራም ምንድነው? የቤተሰብ አፋላጊ ፕሮግራም ሁላችሁም ታውቁታላችሁ ተስፋ አድርጋለሁ። እጅግ በጣም ብዙ ሰዎችም ከተለያዩበት ቦታ ከብዙ ዓመት በኋላ በድጋሚ ተገናኝተው እንባቸውን እንኳን መቋቋም ሲያቆማቸው ድረስ የተላቀሱ ፕሮግራም ይቀርባል። እንዲሁም ደግሞ ከኢትዮጵያና ኤርትራ ያሉ ቤተሰቦች በድጋሚ ከብዙ ዓመታት በኋላ ከተገናኙ በኋላ እንዴት አድርገው እንደሚላቀሱ እንዴት አድርገው ፕሮግራሙን እንደሚያቀርቡ ታውቁታላችሁ ተስፋ አድርጋለሁ። ሀገራችን ላይ ግን ጦርነቱ ከበረከተ ይህ ነገር ሁላችንም ላይ ይገባና ሁላችንን ተቃቅፈን ማለቀሳችን አይቀርም ብዬ ነው። እስኪ ደግሞ በአንድ ወቅት ሁሉላ ስተናገር የነበረውን ነገር ሰምተን ነበር። እኔ ልጆች እናት ነኝና አንቺ ስታወሪ በሁሉም ሰዓት ሳስብ የነበረው እኔ ምን አደርጋለሁ ብዬ ነውና ለልጆችሽ ምን ቢደረግላቸው ምን ቢሆኑ ያለሽ የምትመኝላቸው ምንድን ነው? እኔ ብኖርላቸው እወድሻለሁ። እኔ በጣም እወድሻለሁ። ያው ቤተሰቦች እንደተመለከታችሁት ነው። እነዚህ የቤተሰብ መበተንና የቤተሰብ ሀዘን ትልቅ ሀዘን ሲፈጠር እጅግ በጣም ሰዎች ይረበሻሉ። የኢቢኤስ ፕሮግራም አዘጋጇም ሉላም እንደዚህ ደስ የሚል ፕሮግራም አቅርባ ቤተሰቦቹንም ከተለያዩበት ቦታ አሰባስቧቸው ይህን የመሰለ ፕሮግራም አቅርበው ብዙ ሰዎችም በዚህ ጉዳይ ላይ ሀሳብና አስተያየታቸውን እየሰጡ ነበር። እኔም እናንተ ይህን ቪዲዮ ይዤላችሁ መጥቼ ነበር። እናንተም ከዚህ ቪዲዮ ትምህርት እንዳገኛችሁበት አልጠራጠርም። እስኪ ደግሞ ሌላ ቪዲዮ አይተን እንመለስ። ሄኖክ ድንቁም በዚህ ሰዓት ኢትዮጵያ ውስጥ እየተካሄደ ባለው ነገር ሀሳብና አስተያየቱን ሰጥቶ ነበር። ይህ ነገር ልናስቆም ይገባል እያለ ነበር። በተለይ ደግሞ በአርሲ ለሞቱት እህትና ወንድሞቻችን እንዲሁም ደግሞ እናትና አባቶቻችንም ድምጽ እየሆናቸው ነበር። እስኪ ደግሞ ይህ ቪዲዮ አይተን እንመለስ። እዚህ ፕላትፎርም ላይ ያላችሁ ቲክቶክ ላይ ያላችሁ በጣም ብዙ ፎሎወር ያላችሁ ብዙ ተከታይ ያላችሁ የተዋህዶ ልጆች የኦርቶዶክስ ልጆች የት ናችሁ ያላችሁት? ይህንን ቪዲዮ እንት ላይ ገብታችሁ የክርስቲያኖች ሞት ይብቃ ያላችሁ እንድትጽፉ ጠይቃችኋለሁ። ሰሞኑን በአርሲ ክልል ላይ በተገደሉት የኦርቶዶክስ ተዋህዶ ልጆች ሞት በጣም ነው ያዘንኩት። እስከ መቼ ነው የኦርቶዶክስ ተዋህዶ ልጆች የሚገደሉት? ልክ እንደዚህ ታዋቂ ሰዎችና ተጽዕኖ ፈጣሪዎች አሁንም ወደፊት እየወጣችሁ በአርሲ ለሚገደሉና ለሚታረዱ ወገኖቻችን ድምጽ ሁኑ። አሁንም በዚህ በቲክቶክ ፕላትፎርም ላይ ክርስቲያን ሆናችሁ ተጽዕኖ ፈጣሪ የሆናችሁ ኮንቴንት ክሬተሮች እንዲሁም ጌመሮች ሌሎቻችሁም ቲክታከሮች ለቅድስት ቤተክርስቲያን ድምጽ የምትሆኑበት ጊዜ አሁን ነው። ሰዎች ድምጽ የመነኑበት ጊዜ አሁን ነው። ከመቼውም ጊዜ በላይ ሁላችንም በቻልነው አቅም ድምጽ ልንሆን ይገባል። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስሉ ነበር። ስላዳመጣችሁኝ አመሰግናለሁ። በቀጣይ አሪፍ ትምህርት የሚያሰጡ እንዲሁም ደግሞ አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ እመጣለሁ። በድጋሚ ስላዳመጣችሁኝ አመሰግናለሁ። ቴንኪው